ሰብለ እንግዲህ ዛሬ ሰፈር ድረስ ሸኝቷታን ብዙ አብረው ሲተቃቀፉ ሲተያዩ በነፃነት ነበረ። ጆ የት ነበር? ጆ የት ነበር ነው ጥያቄው ማለት ነው። ዛሬ ጆ የለ፣ አልሚ የለች። በነፃነት ኤላን አግኝታ ሰብሊ እንግዲህ ፍቅሯን ስትገልጽለት ነበረ፣ ሲገላለጹ ነበረ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ ማለት ነው። ዛሬ ይዤላችሁ የመጣሁት አፍላ ፍቅርን ክፍል 208 ነው ማለት ነው። እስከ መጨረሻው ድረስ እንድትከታተሉኝ በአክብሮት ጋብዛለሁ ማለት ነው። እንግዲህ አዳዲስ ልጆች መጥተዋል ወደ አፍላ ፍቅር ማለት ነው። በጣም አስገራሚና አስደናቂ ልጆች ናቸው እነ ሰብለ እና ኤላ ማለት ነው። እና እነ ብሩኬ እንዲረሱ እያደረጓቸው ነው። እውነቴን ነው የሚላችሁ፣ የሚያደርጉት ነገር ደስታ አሜዚንግ ነው ትላላችሁ ማለት ነው። የምሬ ነው። በጣም ነው የወደድኳቸው እኔ ማለት ነው። እና ዛሬ እንግዲህ ባለፈው ሳምንት ክፍል 7 እንዳቀረብኩላችሁ ማለት ነው። ቃጭን ለሰብሊ ደውላ አንቺ እስከ ዛሬ ማለት ስታስፈራሪ የነበርሽው ዛሬ ስከታተልሽ ነበር፣ ዛሬ ግን ብቻሽን እያየሁሽ ስለሆነ እገልሻለሁ ወይም እደበድብሻለሁ ስትላት፣ እሷም ይህን ስልኳን ዘግታ በፍጥነት ለሰኒ ደውላ ቃጭን እንደደወለችላትና እንድደበድባት እንደፈለገችና እኔ ጦርነት ወይም ድብድብ አልወድም ብትል ግን ሰብለ ፈጽሞ እንደማተዋት ትነግራታለች ማለት ነው። ወደኋላ ዞር ዞር እያለች ኤላና ሰኒም እየመጡ ነበረ። ነገር ግን ወደኋላ በፍርሃት ሰብሊ ዞር ዞር እያለች ስትሄድ ማለት ነው ከፊት ለፊቷ ነበረ ቃጭን ማለት ነው። በቴስታ አንዴ ትገባላታለች ማለት ነው። በቴስታ አንዴ ስትገባላት እንግዲህ ከንፈሯን ወይም አፍንጫዋን አድምታታለች ማለት ነው። ያ እያለቀሰች እያለ ነበረ ማለት ነው የመጡት ኤላና ሰብሊ ማለት ነው። ኤላ እንግዲህ በፍቅር አይን እያየ የሚወዳትና የሚያፈቅራት ልጅ እንግዲህ ደሟ ሲፈስ አየ ማለት ነው። ሸሚዙን ወይም ዩኒፎርሙን አውልቆ እንግዲህ በደሟን ይጠራርግላታል። አይዞች ተረጋጊ፣ ምንም ማለት አይደለም፣ እንደዚህ እንደቀላል ደምሽ ፈሶ አይቀርም፣ ደመ ከለባ ነው የምናረጋት ምናምን እያለ ሰብሊም እንደዛ ሰኒም እያለች ነበረ። በእኔ ምክንያት ነው እንደዚህ የሆነችው፣ ያቺ ልጅማ ነበር እቀላታለሁ፣ እንደዚህ ዝም ብዬማ አልተዋትም እያለች ትንሽ ከጎረሩና ትንሽ እንትን ካሉ በኋላ እንግዲህ ናታን ለእሷ ለናታን እንደምታስፈልገውና ቶሎ በፍጥነት ሂጂ ትለዋለች ማለት ትላታለች ማለት ነው። አንቺስ ሲላትም ኤላ እኔ ያለሁላት ዛሬ ሰፈር ድረስ እኔ እሸኛታለሁ ይላታል ማለት ነው። እሺ ብላ ወደ ናታን ትሄዳለች ማለት ነው። ኤላም ካለችበት እንግዲህ አረጋግቷ ክሊኒክ እንሂድ ቢላትም ኖ መሄድ አልፈልግም፣ እኔ አሁን ደግሞ ቀን እንትን ብሎልኛል ብሎ ፊቷን እንግዲህ በሃይላንድ ውሃ ገዝቶ እጥብ ያደርጋታል፣ ያሳምራታል ማለት ነው። ናታን እንግዲህ ያላሰበውና ትልቅ ነገር ደርሶበታል። እሱም ምንድን ነው ካላችሁኝ እንግዲህ ያ ማክስ ለብሶ የሚደበድበው ሰውዬ በማክስና በጀሌዎች እየታጀብክ ፈሪነትህን አረጋገጥክ፣ እስኪ ወንድ ከሆንክ ና ቶሎ ብቻህን ብሎ ዛሬ ከማንም ጋር ሳይመጣ ብቻውን እንግዲህ ሊጋፈጠው ወስኖ ሲሄድ ኪሩን መንገድ ላይ አግኝቶት ነበረ። ኪሩን ግን ድብድብ ስለማልደባደብ ከጀማዓችሁ ስለወጣ እኔ ከዳር ከሆኜ ተመልካች እሆናለሁ ብሎ አብሮት ሄዶ ነበረ ማለት ነው። እንዳለውም እንግዲህ ብቻውን ገጠመው ማለት ነው። ለትንሽ ደቂቃ ያክል እውነትም ናታን ትንሽ እንትን ብሎ ነበረ፣ ሊደባደበው ሞክሮ ነበር። ነገር ግን አልቻለም ነበረ። በጣም ኃይለኛና አደገኛ ነበረ። እንግዲህ እንዳልሆነ አድርጎ ቅጥቅጥ አድርጎታል ማለት ነው። ደም በደም ካደረገው በኋላ ኪሩ ይሄን ካየው በኋላ ምንም አላስችለው ብሎ ማለት ነው ዱላ ይዞ ከኋላ ሊመታው ሲል በቃ ምንም አልቻለም ማለት ነው። እሱ ሰውየው ከኋላም አይን አለው መሰለኝ እናቴ እንግዲህ ዱላውን ቀምቶ እሱንም እንትን ብሎታል ማለት ነው፣ መቶታል ማለት ነው። እንግዲህ ሁለቱም ያም እንግዲህ የሆነ ቦታ ነው የመጣው ማለት ነው። ያንኛውም እንግዲህ ደሙን እያዘራ ወደ ቦታው ሄዷል፣ ወደ ቤቱ ሄዷል ማለት ነው። እንግዲህ ሰኒ ደግሞ ደጋግማ ስደውልለት ፈጽሞ ስልክ እያጠራን ግን አያነሳም ነበረ ማለት ነው። እንግዲህ ኪሩም እንግዲህ አሻንቲ አግኝቶ አጽናንቶ ታይዞ ምናምን ብሎ ማለት ነው ወደየቦታው እንትን እያደረገ ነው ማለት ነው። እንግዲህ ጄሪ ምክንያቱም ለአንተ እንግዲህ አትሆንም፣ ቁርጥህን ወቅ አንተ በቁመህ ሞተሃን እያለው እንግዲህ ያስፈራራ። እኔ ለጄሪ ስል ምንም ነገር አደርጋለሁ ምናምን እያለ ነው እንግዲህ ምን እንደሚያደርግ እሱንም እንደሱ ሊያደርገው ነው መሰለኝ። አሻንቲ መስኪን በምን እድሉ በምን እዳው ማለት ነው።
ይሄ ሁሉ እየሆነ ያለውን ማለት ነው። ዳኒ ደግሞ ተከታተል ባለው መሰረት ኤላን እየተከታተለ ነበረ ማለት ነው። ስለዚህ ሙሉ እንትኑን ቪዲዮ እየቀረጻቸው ነበረ ማለት ነው። ሰብሌን ወደ ቤቷ ይዞ እየሄደ እያለ ማለት ነው አይኗ በፍቅር አይኖቹን ያያታል ማለት ነው። እሷም እንደዛው በፍቅር አይኖቻቸው አፋቸው ሳይናገር በአይኖቻቸው ብቻ የተግባቡና ያወሩ ይመስላሉ ማለት ነው። ሰፈር ስደርስ በቃ እንግዲህ አይዞሽ ሂጂ ወደ ቤትሽ እኔም ወደ ቤቴ ልሂድ ብሎ ሊሰናበታት ሲል ማለት ነው። እሷም እሺ አመሰግናለሁ ብላ ምንም ማለት አይደለም ብሎ አሁንም ሳያውቁም ሆነው በፍቅር አይኖቻቸው አይን ላይ ትክክል ይላሉ። በቃ እሷ አንገቷን ድፍት አድርጋ ለመሄድ ስትወስን ትንሽ ከተራመደች በኋላ ምንም አላስቻላትም ማለት ነው። ኤላ ብላ እንግዲህ ወገቡ ላይ ሄዳ ጥምጥም ብላበታለች። እሱም ያው ስለሚወዳት ከትንሽ ደቂቃ በኋላ ከተቃቀፉ በኋላ ሰብሊ ምንም አላመነችም። እሱም አቀፏል ጆት ዝብሏት ነው መሰለኝ ማለት አማ አለችና ማለት ነው። ይሄ ሁሉ ሲሆን ደግሞ ፓርት 1 ፓርት 2 እያለ ዳኒ ፊልሙን ሲቀርጽ ነበረ ማለት ነው። በፍጥነት ይደውልና ለጸጋ ለሸጣ ማለት ነው የሆነው ሁሉ ሲነግራት አላምንም ስትለው በቪዲዮ የተገደፈ መረጃ ስለሆነ ልኬልሻለሁ ብሎ ቴሌግራም ላይ ያያታን ማለት ነው። ይሄን አቃጥሎ ዞር ሲል ደግሞ ደመረ ያገኘዋን ማለት ነው። ምን ላይ እንደሆነ ይነግረዋል። እሱ ግን ምንም አይነት ተልእኮ እንደሌለውና ኤላ እንደ ማንኛውም ሰው ከሴት ስር እንደማይጠፋና ሴቶች እንደሚጀነጅን ሊያዘናጋን ነው እንጂ ልጁ እንኳን እንደዛ አይነት ልጅ አይደለም ተልእኮ እንዳለው በግልጽ ነው የሚያሳየው ይለዋል ማለት ነው። እንግዲህ ወይም እየዋሸኸኝ ነው ሲለው ምንም አልዋሸሁም ዛሬ ውሎዬን መረጃ አላሳይህ ብሎ ቪዲዮን ያሳየዋን። ለማንኛውም መከታተልህን እንዳታቆም ይለዋል። ሊያቆም ቢጠይቀው ፈጽሞ አይፈቅድልህም ይለዋል ማለት ነው። እንግዲህ ናታን ስልኩን አንስቶ ለሰኒ ደውሎላን ነበረ ማለት ነው። በፍጥነት እሱ ወዳለበት ትመጣለች ማለት ነው። እንዳደረሰችም ናታን ምን ሆነ ነው እያለች እያበሻሸችው እያለ ወይም እየጠራረገች ይለት እያለ ምን ሆነ ሻንፊትሽ ልክ አይደለም ሲላትም ያቺ ቃጭላታ ቃጩ ምን አረገች ሲላት ስሟ እንዳቆላብስብኝ ምናምን ትለዋለች ማለት ነው። ምን ነው ሲላትም ሰኒን እኮ አግኝታ ቀጠቀጠቻት፣ ደም በደም አረገቻት፣ ቃጩ እንደዛ ታደርግ የሚላታል። ጭራሽን የዚህ ቁጭ ብዬ እሷን ታቆላምጣለህ እኔ ውሸታም ነኝ እሷ እውነታም ናት ብላ ጥላው ሄዳለች ማለት ነው። ናታን እዛው ተዘርሮ ምን እየተፈጠረ እንደሆነ ግራ ገብቶት ማለት ነው። ስልኩን ለቃጭላል ደውሎ ይነግራታል የሆነውን ነገር ሁሉ እሷ እንደማታውቅና ምንም ነገር እንትን እንዳላለ ጓገጭ ሲልበት እንግዲህ ቦቼ ማለት ነው ወይም ፍቅረኛዋ ማለት ነው ይቀበልና እንግዲህ ለምንድን ነው ማንህና ነው አንተ እኔ ፍቅረኛ ደሜ ላይ ገጭ የምትለው ምንድነው ነገርህ ምንድነው ብሎ አናቱ ላይ ይወጣን ማለት ነው። ይሄ ሁሉ ሲሆን እንዴት ቆይ እኔ እናንተ ማን ችግር ከኔ ጋር ከሆነ አንድ ቀን ጭር ያለበት ቦታ ተገናኝተን ሊዋጣልን ይችላል ማለት ይለዋል ማለት ነው። እሺ ይለዋል ማለት ነው። በዚህ እንግዲህ ተዛዝተው ይነሳሉ። ወደ ትምህርት ቤት እንግዲህ ሲመለሱ ለጆ ቪዲዮውን ታሳየዋለች ማለት ነው። ሰብሊ የጸጋ ማለት ነው የሰብሊ እንደዛ እንደሆነች ይሄ ሁሉ ግን እያሳየሁ ስራችን እየሰራ እንደሆነ እንድታቅ ነው እንጂ እንቧ ዘራፍ ብላ ስራዬ እንድታበላሽብኝ አይደለም ይለዋል ማለት ነው። እሺ ብሎ በሀሳቧ ተስማምቶ ማለት ነው ይለያያሉ ማለት ነው። በተረፈ ደግሞ እንግዲህ አቡሽና ህይወት ማለት ነው ወይም የተጀመሩት ጨዋታ ሚኪ ላይ እና ሀንቾ ላይ ተጽዕኖ ስላደረሰባቸው ይሄ ነገር ጨዋታው መብቃት እንዳለበት ውሸት እንደሆነ እኔ ራሴ ሚኪ ሲጎዳ ማየት አልፈልግም እውነቱ ነግረዋለሁ ስትለውም በቃ ነገ ትምህርት ቤት ሁሉንም ነገር እነግረዋለሁ ይላል ማለት ነው። እንግዲህ ጄሪና ሲስተም ወደ ቤታቸው እየሄዱ ጄሪና ሄቨን ወደ ቤታቸው እየሄዱ ደግሞ ሲስተምን ያገኙታል ማለት ነው። ምነው ፈጣሪ ሆይ ከዚህ ከአውሬ አርቃቸው ብዬ ጸሎት ባደርግ ጭራሽ ታቀርባቸዋለህ ሄቨንንም ሊበላት ነው። ሲስተምን እንግዲህ ያልሆነ ነገር ብታጣለውም አልተሳካለትም ማለት ነው። ጄሪ ብቻዋን ቀርታለች።